ጋይስ እንዴት ናችሁ? ቅዳሜ ወደ ትውልድ ሀገራችን ወደ አምቦ ልንሄድ ነው ማለት ነው። ከረጅም ጊዜ በኋላ ማለት ከ2 ዓመት ሆነናል። ከዛ ከወጣን ምናምን ከሄድን ምናምን ነገር እና ወደዛ ልንሄድ ነው። አጎቴ ቤትና አክስቴ ቤት ነው የምንሄደው። የአጎቴ ልጅ ወልዳ እሷን ለመጠየቅ ነው የምንሄደው። በዚህ አጋጣሚ እዛ ሀገራችን ሄደን ትንሽ ጊዜ መቆየት እንፈልጋለን። እንቆያለን ምናምን እያንዳንዱ ነገር የምናሳያችሁ ይሆናል። ብሎጋችን ብዙ ብሎግ እንሰራለን። ሰብስክራይብ አድርጉ እና ተከታተሉኝ። ቤቢ ሃይ 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 ጅኒ ሃይ ሃይ እና ሰብስክራይብ እያደረጋችሁ ላይክ ሼር በማድረግ አበረታቱን። እስከዛ አብራችሁ ቆዩ። ውድ ቤተሰቦቻችን እና አምቦ እንሄዳለን ባላችሁ መሰረት ዛሬ እንግዲህ ወደ ገበያ ዶሮ ገዛው እኔ ቤት ነው የምቀመጠው ማለት ነው። እሷ ከማሚ ጋር ትሄዳለች ማለት ነው። ሌትስ ጎ ዘንቢልሽን እዛሽ በስራት ከስተሽ እንግዲህ ተሻከሚ፣ በደንብ ተሻከሚ እና ከመጀመሪያ እስከ መጨረሻ ተከታተሉኝ እንዳትቀሩ። ያስ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን እንዳትረሱ ማለት ነው። እና ባልናችሁ መሰረት አሁን እንግዲህ እንጀራ ምናምን ጋግረን ዶሮ ሰርተን ይዘን ስለምንሄድ እንግዲህ እንደምታዩት ምንድነው አብሲት ጥጄ ከዛ በኋላ እዚህ ጋር ደግሞ በጎን ደግሞ ቅቤ እየተነጠረ ነው። እንግዲህ እዚህ ጋር ኮረሪማ አለ፣ ይሄ ምንድነው ጥቁር አዝሙድ አለ ምናምን በቅመሞችን እያሳየኋችሁ ነው እንደምታዩት። እርድም አለን እዚህ ጋር በአንድ በኩል ቅቤ እያነጠረን እንግዲህ እንጀራም እየጋገርን ነበረ። በጣም አድካሚ ቀን ነበረ፣ ምክንያቱም በጣም ብዙ ስራ ነበር የሰራ ነው። 3 ዶሮ ነበር የተሰራው። ከዛ በኋላ ዳቦ አለ፣ እንጀራ አለ ምናምን በቃ ከረጅም ጊዜ ስለምንሄድ ያው የአጎቴ ሚስትም ስለወለደች ምናምን ነገር እሷ ጥየቃ ነው የምንሄደው። ከዛ በኋላ እንደ እረፍትም እንዲሆንልን አክስቴ ጋር ነው ነበር የምንቆየው። እዛም ወስደናል ማለት ነው። እንደምታዩት እንደዚህ በጣም ሽር ጉድ እያልን ምናምን ነገር በቃ እንጀራችንን እየጋገርን በጣም ቢያደክምም አሪፍ ነበረና እያያችሁት ነው እና እያየን እስኪ እናውራና እናም እንግዲህ እንጀራዬን ከጨረስኩኝ ምናምን በኋላ እናቴም ተቀበለችኝና በጣም ኃይል አለውና የማብራት የምጣድ ማብራት ማለት ነውና እሷ ተቀበለችኝ መሀል ላይ። ከዛ እኔ ደግሞ ወደ ሽንኩርቱ አለብኩኝ ማለት ነው። እንደምታዩት ወደ 7 ኪሎ የሚሆን ሽንኩርት ነው የከተፍን ምናምን ነገር በማሽኑ እንፈጫለን ማለት ነው። ይዩት እንግዲህ እና በዚህ መልኩ በርገድ ተርክተን ከተፍ እናደርገውና በማሽን ውስጥ እንጨምራለን። ያው ይሁንና ማሽኑ በጣም ጽድት ያለ ማሽን ነው። 7 ነው ወደ 5 እንትን አለው ቢላዎች አሉት ከውስጥና በጣም ነው የሚፈጨውና እዛ ውስጥ ጨመር እናደርግና እንፈጨዋለን ማለት ነው። አብራችን ቆዩ እስከ መጨረሻ ድረስ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ሼር አድርጉ። ምክንያቱም በጣም ስለሚያስፈልገን ነው። እኛ አንድ ክሊክ ማድረግ ደግሞ እናንተን አያረጋችሁም እና ላይክ አድርጉልን። አካውንታችን እንዲያድግ እርዱን፣ ከኛ ጎን ቁሙ እላችኋለሁ እና ስለምታደርጉን ደግሞ አመሰግናለሁ። በጣም ነው የምወዳችሁ። እንደምታዩት ሽንኩርቱ ተከትፎ ሁሉም ነገር አልቆ እና ይኸውና እየበሰለልን ነው። እንደዛ ከበሰለ በኋላ ዘይታችንን እዚህ ጋር ጨምረናል። ወደ 2 ሊትር ምናምን ነገር የሚሆን እንዲጨምረን ያምራል። በእናቶቹ ሽንኩርቱ ራሱ ብሉኝ ነው የሚለው። እዚህ ጋር ደግሞ እንደምታዩት ወደ 40 እንቁላል ይሆናል። እሱም ተቀለቀለ። ይሄ ወደ ማታ አካባቢ ነው። ቪዲዮ አልቀረጽኩም በጣም ደክሞኝ ማለት ነው። ይሄ ካለቀ በኋላ በ2 እቃ ነበረ ስናዘጋጅ የነበረው ማለት ስንጨምር የነበረው፣ ምክንያቱም 2 ቤት ነው የሚሄደውና እንደምታዩት ይሆንና አያምርም? በቃ እንዴት እንደሚጣፍጥ በቃ ልነግራችሁ አልችልም። በጣም ነው የሚጣፍጠውና ዶሮ የምትወዱ ሰዎች እስኪ
እና እዚህ ጋር ደግሞ ሌሊት 9 ሰዓት ተኩል ምናምን አካባቢ ነው። በሌሊት ነው የምንነሳ ተብሎ በቃ ከእንቅልፌ ተነስቼ ምናምን ነገር በቃ ግዴታ ቪዲዮ መቅረጽ ስላለብኝ በቃ ተነሳሁኝ ከእንቅልፌ ምናምን ቀበቀና አልኩኝ። ልብሴን መቀያየር ጀመርኩኝ። ያው ተጨናንቄ መሄድ ስለማልፈልግ ያው እንደምታዩት ቀለል ያለ የስፖርት ልብስ ነው፣ ግን እኔ ስለሚቀናኝ ለበስኩኝ ማለት ነው። በጣም ስገረም ነበረ ራሴን አይቼ በጣም ከስቻለሁ። እግዚአብሔርን እምላቸው እኔ እንደዛ አልነበርኩኝም እና በጣም ነው የከሳሁት። በሌላ ቪዲዮ ሰራላችኋለሁ እና ድጋሚም ደግሞ የኤክሰርሳይዝ ጆርኒ ስለሚኖረኝ አብረን እንሰራለን ምናምን ነገር ራሳችንን እናስተካክላለን። ይሄንን ደግሞ በቀጣይ ቪዲዮ ምሰራላችሁ ይሆናል ምናምን ነገር በቃ በራሴ ቅጥነቴ በጣም እንትን እያልኩኝ አጥንት መስያለሁ ምናምን ነገር ስላለመድኩት ነው። እኔ ቀጭን ሆኜ በቃ የሚያምርብኝ አይመስለኝም እና ብቻ እስኪ እናያለን። እና እዚህ ጋር ፀጉሬ ምናምን ነገር ተቆርጬ ነበረ፣ አይታችኋል። እንዴት ነው ያምርብኛል? ከኔ ያምራል? ከኔ ከፊቴ ጋር ይሄዳል? ወዳችሁታል? እስኪ ሬት አድርጉልኝ። እና እዚህ ጋር በቃ ፀጉራችንን ያስተካክል ምናምን ነገር እዚህ ጋር ማበጠሪያ ያጥቼ ነው፣ ምክንያቱም ፓክ አድርጌያለሁ እና አንደኛ ይሄን በቃ በእጅ ነበረ ሳስተካክል የነበረ ፀጉሬን። እናም እንደዚህ እያስተካከልኩ እቺን ጆሮ ጌጥ በጣም ነው የምወዳት እና ከዚህ በፊት ገዝቼ ማለት ነው አንዱን ጣሉ ብዬና እንዴት ተናድጄ እንደነበረ እና በቃ እናቴ ይሄንን ደግሞ ስገዛ በቃ ተቀበልኳት ሰጠችኝና በቃ ይሄችኛው ጆሮ ጌጣውን በጣም ነው የምወዳት እና ፋሽን ናት አሁን ላይ አደረግን ምናምን እና ማይ አውትፊት ነበረ። በቃ እንደዚህ ተዘጋጀ፣ ቦርሳችን ያዝን እና ያው እንግዲህ ብር ምናምን የሚቀመጠውና እናም እንግዲህ እንጀራ ወጥ ምናምን ከኋላ ልብሶችን እንዳለ ምናምን ከኋላ ጭነናል። ከዛ እዚህ ጋር እህቴ ናት ከእንቅልፏ ተነሳች ምናምን ሄድን፣ መንገድ ጀመርን፣ የሄድን ነው ምናምን ነገር እዚህ ጋር ምናምን ነግቶ ምናምን ነገር ነው 12 ሰዓት ተኩል ምናምን አካባቢ ነውና ልንደርስ አካባቢ ነው። እዚህ ጋር እንደምታዩት ነው በጣም ሄደ ነበረ። እንግዲህ በቃ መኪና ውስጥ ስንተኛ ነበረ ምናምን ነገር በቃ ባይመችም ማለት ነውና እኔ ደግሞ መኪና በጣም ነው የምጠላው ማለት በጣም ሲጨንቀኛል ምናምን ነገርና እዚህ ጋር የቢራ ማምረቻ ቦታ ነው እንደምታዩት። እዚህ አካባቢ ወደ ጊንጪ አካባቢ ልንደርስ ነውና መግቢያው የጊንጪ መግቢያ ነውና እት ከእንትን ያለው ዌልካም የሚለው አለ እሱ ነውና ያው ጊንጪ ገባንላችሁ። ከዛ በጣም ሄድን ምናምን በቃ አምቦን ደግሞ በስርዓት አሳያችኋለሁ ምናምን ነገር። ቆይ አምቦ መግቢያ እንዳለ ከተማ ምን እንደምትመስል ምናምን ነገር ደግሞ አሳያችኋለሁ። እዚህ ጋር ምናምን ነቀች ምናምን ከእንቅልፌ ተነስቼ ምን እንደምመስል ብቻ ከኋላ እናቴ በቃ ተኝቷል ምናምን በቃ አባቴ እየነገረ ነው። ፊት ለፊት ነበር ቁጭ ያልኩት። እንዲህ ፀሐይም እየወጣች ነው፣ አታምርም? በእግዚአብሔር በጣም ነው የሚያምረው ፀሐዩ። ብቻ እንደዚህ አይነት ቫይብ ደስ ይለኛል ምናምን ነገር እና እዚጋ ሄደን ነው ከተማውን የአምቦ ከተማን ደግሞ አሳያችኋለሁ። እና ውድ ጋይሶቻችን እዚህ ጋር አምቦ ገብተናልና መግቢያ እንትን የለውም። ከዚህ በፊት እኔ ማቆይ የተሰራ እንደሆነ ነውና ስንወጣ አሁን ላይ ፈርሶ አልተሰራምና አሁን እንግዲህ ላሳያችሁ እዚህ ጋር በስነ ስርዓት ማለት ነው። እዚህ ጋር እየሄድን ነው በቃ መግቢያ ነው፣ ገብተናል ወደ አምቦ። እዚህ አካባቢ የምታዩት ማለት ነው ይሄ በአረንጓዴ እንትን የሆነው በጣም ትልቅ ስታዲየም ነውና በጣም ትልቅ ስታዲየም ነው፣ በጣም የሚያምር ምናምን ነገር። ከዛ ይሄ የምታዩት ፎቅ ምናምን ነገር ደግሞ ማለት ነው ግቢ ነው፣ የሀጫሉ ዩኒቨርሲቲ ግቢ ነውና የእንትኑን በሩን ምናምን ነገር አሳያችኋለሁ። ቆይ ይሄውና አያችሁታ፣ በጣም ረጅም ነውና በጣም ትልቅ ነውና ይሄውና እዚህ ጋር እስለው አድርጌ ነው እያሳያችሁ ያለሁት። ይሄው ዩኒቨርሲቲ አምቦ ሀጫሉ ነው ያለው። እዚህ ጋር ደግሞ የሀጬ ሐውልት ነውና በቃ ኡፋ እንዴት እንደሚያምር እዚህ ቦታ ሳልነሳ አልገባም ነው የምላችሁ። እና በጣም ጽድት ያለ ሀገር፣ የአፄ ሀገር የኔም ሀገር ነው ባይዘው
እና እዛ በመወለዴ ኩራት ነው የሚሰማኝ። እና ምን ልላችሁ ነው እና እሱን አለፈን በኋላ እየሄድን የነበርንበት ሰፈር ላሳያችሁ። ቆይ ወደዚህ ቀረብ ይላልና እና እንዴት አያችሁ ታምቦ መንገዱ ምናምን ነገር በቀኛ ከወጣ ምናምን በኋላ ነው እንደዚህ ጸደጥፋ ብሎ ምናምን ያማረበት ማብራት የገባ ምናምን እዚህ አካባቢ ነው ጋይስ። በዚህ በኩል ነውና በቃ በቀኝ በኩል አሁን በማሳያችሁ አለፈ። በቃ በዛ በኩል ወደ ውስጥ ገባ ብሎ ነው የኛ ቤት የነበረውና እና ቀብረም ማድረግ አይቻልም አንተናል እና በቃ እዩትማ በጣም የሚያምር ሀገር ነው። ደስ የሚል አየሩ ደስ ይላል ምናምን ነገር። አሁን ላይ ግን ይቀዘቅዛልና አሁን ስሄድ በቃ አልተስማማኝም። ምክንያቱም ከሙቀታማ ቢሾፍቱ ከዛ ወጥቼ ስመጣ ግራ ተጋባኝ ሰውነቴ ምናምን ነገርና ብቻ ግን ደስ የምትል ሀገር ናት። እዩት። ደቂቃ በጣም ይበዛብኛል ብዬ በጣም በፍጥነት ስፒዱን የጨመርኩትና ይሄኛው ፊውቸር ትምህርት ቤት ነው የሚባለው። እህቴ ናት የተማረችበት አንደኛ ደረጃ ትምህርት ቤት ኤሌመንተሪ ነው። እኔ የተማርኩበት ደግሞ አልፈናል በዚህ በግራ በኩል ነበር ምናምን ሁለተኛ ደረጃ እኔ ደግሞ የተማርኩበት ማለት ነው። ፊውቸር ጄኔሬሽን ሆፕ ይባላል። ሃይስኩል የተማርኩበት ትምህርት ቤት ነው። አሁን እዚህ አካባቢ ደግሞ አዲሱ መናሪያ አካባቢ ነው። እዚህ ጋር የምታዩት ሰፈር በጣም ደስ የሚል ቦታ ነው። ብቻ ብዙ ነገር ተለውጧል ነው የምላችሁ። በጣም ብዙ ነገር በቃ ቤቶቹ ተዘጋግቶ ምናምን ሱቆቹ እንዳለ ሁሉም ነገር ተቀያይሮ የጠበቀኝና የሚገርማችሁ ነገር አንድ ማቆሶ ጠፋኝ ነው የምላችሁ። እግዚአብሔር መንገድ ላይ በቃ ሁሉም አዲስ ሆነብኝና ነባሪ ሰዎች ምናምን የት ነው ሄዱት ማለት እንደኛ ነው ለቀው የወጡት ምናምን ነገር ነው ያስባለኝና አንድ የማውቀው ሰው የለምና በጣም ነው ገረመኝ። በጣም ማለት ነው። ኤኒዌይስ ብቻ በጣም ደስ ይላል። በማየት መጥቼ እነዚህ እንትን ማለቴ በጣም ደስ ይለኛል ምናምን ነገር የሆነ ከአገር ወጣችሁ ምናምን ስትመለሱ ያለው ስሜት ይገባችኋል። በጣም ደስ የሚል ነው። በተለይ ደግሞ ተወልዳችሁ ያደጋችሁበት ብዙ ትዝታዎች አሉ። በቃ እያንዳንዱ ቦታ ላይ ትዝታ አለው ምናምን በቃና ብዙ ነገር ነው የማስታውሰው። አንድ ነገር ባየ ቁጥር በጣም ብዙ ምናምን አለፌ የሄድኩባቸው መንገዶች ምናምን ለምሳሌ አሁን ትምህርት ቤት ስሄድ የሚሄድበት መንገድ አለ ምናምን የቱ ጋር ቆሜ ታክሲ ሲይዝ ምናምን ነገር ብቻ ኤቭሪቲንግ በቃ ብዙ ነገሮች የሆነ የሚያስታውሱኝ ነገሮች አሉ። የልጅነት ትዝታዎች ምናምን ከጓደኞቼ ጋር ያሳለፍኩት ጊዜያቶች ምናምን እና በጣም ነው እንትን የሚለውና እንደምታዩት እዚህ ጋር ደግሞ ወንጪ መሄጃ ነው። አንድ ቀን ፈጣሪ ካለ መሄድ አይቀርምና በአሁኑ ግን አልተሳካልኝም መሄዴ። አንድ ቀን መተን ትሪፕ መጣታችን አይቀርም። አንድ ቀን እንጎበኛለን፣ አሳያችኋለሁ። አለፍን። ያክስቴ ቤት ነው እንግዲህ እየሄድን ያለው። በጣም ረጅም ነው፣ ሩቅ ነው። ወደ 01 አካባቢ ነውና እስኪ ያያችሁን አብራችሁ ሂዱ ምናምን እና በቃ እየሄድን ቆይ የሜን ካምፓስ አምቦ ዩኒቨርሲቲ ደርሰናል። እዚህ ጋር እንደምታዩት እና ይሄ በቀኝ በኩል ያለው የሆነ እንትን ኮሌጁ ነው መሰለኝ። ይሄው በጣም ማለት ነው ቀይሮታል ምናምን እንዳለን የማውቀው እንትኑ እንዲህ ያልነበረም እና ግንቡ ምናምን እያንዳንዱ መግቢያው ምናምን አዲስ ነው የተሰራው። አያምርም በእናታችሁ? እና በጣም ነው ግቢው ረጅም ነውና አንድ ቀን ነው የገባሁበት። አንድ ቀን እንትን ምንድነው 12 ስንፈተን ኦሪየንቴሽን ለመውሰድ ነበር የገባሁት እና ከዛ በኋላ ገብቼ አላውቅም። ብቻ ኤኒዌይስ ደርሰናል። የአክስቴ ቤት ሳይሆን ሆቴል ነውና ሆቴል ናቸው ነው እዚህ ጋር እና ደረስን ይላል። ደረስን ምናምን ቆምን። እዚህ ጋር እየወረድን ነው። በቃ እዚህ ጋር ሰላም እያልናቸው ምናምን ከመኪና እየወረድንና በጣም ደስ የሚል ጊዜ ነበረ። ደርሰናል።
እናም ወንድማችን ከኛ በፊት እዛ ነበርና እየተኛ ነበረ ስንሄድ ማለት ነው። ከእንቅልፉ አስነስቼ በቃና ብዬ ምናምን እየወሰድኩት ነውና በስተመጨረሻም ትውልድ ሀገራችን አምቦ ደርሰናልና አክስቴ ጋር ነው የምንገኘው። ሆቴላችን ነው ባይዘው ይሄ ላሳያችሁ። እዩትማ ይሄን ዱርዬ የሆነ ወንድሜን እዩት። በቃ ቪዲዮ ማለት እንዲህ ካሜራ ከፍቼ ምናምን ነገር ቪዲዮ ስቀርጽ ማለት ነው ምላሱን ነው የሚያወጣና ቅመም የሆነ ልጅ አሁን ይሄ አሁን 1 አመት ከ6 ወር ምናምን ነገር ይመስላል። ውድ ጋይሶች እስኪ ንገሩኝ ይመስላል? እና በቃ የሆነ በጣም ትልቅ ሰው ነው። ብቻ በጣም ነው የሚያስገርመን ከቤት ማለት ነው። እንደ ትልቅ ሰው ነው ምናምን ነገር አስተሳሰቡ ምናምን በጣም የሚገርማችሁ አክቲቭ የሆነ ልጅ ነውና እና እስኪ ተከታተሉን። በቃ እዚህ ጋር እቃ ያወረድን ምናምን ነገር ነውና ይሄ የቤቢ ወተት ነው። እቺ ደግሞ እቴ ናት። እና እዚህ ጋር የያዝነው ሩም ነው እዛው ማለት ነው። እዛ ሆቴል ውስጥ ማለት ነው። እና ማረፊያ የምናርፍበት ቦታ ነው። እቃዎች ምናምን ነገር ያወረዱ ነው። እስኪ ተከታተሉን እስከ መጨረሻው። ወንድም አለም ይሄ ወንድም ይመጣ ይላችኋል ነውና ጥጋብ አይምሰላችሁ ጥጋቡ። እና እዚህ ጋር ደግሞ ቦርሳ ምናምን ነገር እያስገባች ነው ልብሳችንን ማለት ነው። ሀገር ይለቀል ወጣ ያክል በጣም ሩቅ ሀገር ሄደን እኮ ነው የሚመስለው። አሁን እንደዚህ አሁን ጥቅ አርገተን ቦርሳ ልብስ ይዘን ስንወጣ ብቻ ኤኒዌይስ ይሄን ይመስላል። እኛም ወጣን እየሄድን ነው ወደ እነሱ። እዚህ ጋር ወንድሜ እቃ እያመጣ ነው ምናምን ነገር እና እዚህ ጋር ደግሞ በቃ አባቴና ምናምን እህቴ ሆነው እያስተካከሉ ነበረ። በቃ ወረደበትን እንዲህ በሸራ ተጠቅልሎ አይደለ የመጣው እሱን እያስተካከሉ ነው ምናምን። እዩት ወንድሜን እዩት ሩጫ በአንዴ ፎቅ ይወጣል። በቃ ግቢው በጣም ሰፋበትና በቃ ይሮጣል እንደ ጉድ ነው የምላቸው። እዚህ ጋር ደግሞ ጥሬ ስጋ መጡልን ቁርስ ብለው ቅመሱ ብለን እና እህቴ በጣም ነው የምትወደው። በቃ በአባቴ ወጣ ነውና እኔ እንኳን ብዙ አይደለሁም ሳገኝ እበላለሁ። ደስ ካላለኝ አልበላም ነው እኔ ብዙም አይደለሁምና ብቻ ግን ይጣፍጣል። እና በላን እላችኋለሁ። እና እንትንም አለው ምንድነው ኩላሊት ነው የሚባለው? አረ ኩላሊት አይደለም። እዚህ ጋር ደግሞ አክስቴ ናት። እዩትማ አታምርም? ማለት በጣም ነው ደስ የምትል አክስት አለችኝና የእናቴ ታላቅ ናት። ታላቅ በቃ የቤቱ ታላቅ ናት። እናቴ ደግሞ የቤቱ መጨረሻ ልጅ ናትና በቃ እዚህ ጋር ምናምን ነገር ካልጨመርኩላችሁ ምናምን ነገር ብላ በቃ እንጀራ ይዛለን መታ ነውና እዚህ ጋር ደግሞ እየበላን ነው ሆዳሞቹላ። እዚህ ጋር ደግሞ ኮካ በአምቦሃ ተከሽኖ ነው የሚባለው። ተከሽኖ እዚህ ጋር እየጠጣን ነውና እንትኑ አያምሩም በእናታችሁ። ብርጭቆ የእንትን ነው ደግሞ የቢራ መጠጫ ነው እንደዛ ነውና ያ ደግሞ የሆነ እየጠጣንበት ነው። ደግሞ ሌላ ነገር አይምሰላችሁ እኛ መጠጥ አንጠጣም። ብቻ እቺኛውን ጠጣናት ምናምን ነገር። አሁንም ገና ለካ ቁርስ ገና ይመጣል ተባለ ምናምን ነገር። ከዛ እዚህ ጋር እዩት ወንድሜን ዱርዬ ወንድሜን እዩት በእናታችሁ። ፋንታ ነውና ፋንታ ነው የሚጠጣው። ብቻ እዩልኝ እንዴት እንደባቱ እንደሚያምርና እንዴት እንደሚጠጣ እዩት። ውሽ
በቃ እንትኗ ደስ አለችውና ምንድነው ብርጭቆ ያያዙን ይዩት። በቃ ብርጭቆ ተመችቶት ምናምን ነገር በቃ አልለቅም ነው የሚለውና እንደዚህ ምናምን ሲደበቅበት ይዩት እያነሳ ምናምን ይጠጣል። ብቻ ደስ የሚል ጊዜ ነበርን። እቺ በትች ጀራሳሱ በጣም ደስ እንትን ብሎናል ምናምን ደስ ብሎናል። ጨለጥ አረገው ይላል እና ሩጫ በቃ ከወንድሜ ጋር ደግሞ አተከሩ አይደለም ነው ብላችሁ በቃና እዚህ ጋር ጥሬውን አልበላንም። እስቲኪኒ ፈልገን እስቲኪኒ ወንድሜ ሊያመጣ ሄደና ማለት ነው። እዩት ብቻ እኔ ነኝ የማደርሰው ብሎ ነው የሚጣሉት ማለት ነው ከታላቁ ጋር። እዚህ ጋር ደግሞ ጥፍሬን እያሳየዋችሁ ነው ምናምን ነገር አያምርም። እና እዩት ብቻ እነዚህ ልጆች በቃ እኔ ካላደረስኩ ብሎ ትንሹ ጨዋል በቃ ያለቅሳል። እንዲህ ይዟል። ይሄ አይሰጠውም ማለት ነው። እኔ ነኝ የምሰጠው እያለው ማለት ግን ብቻ ታናሽ ሁለተኛ ልጆች ነው ሶስተኛ ልጆችና አራተኛ ልጆች በቃ አልተቻሉም። እና እዚህ ጋር የሚገርም ምግብ ነው የመጣው። ይሄን ምግብ በልታችሁ ታውቃላችሁ እናንተ? ምን እንደሚባለው ብቻ ስጋና እንደምታዩት ይሄ ምን እንደሚባለው ስሙ ቂጣው አፌ ላይ አለ። በቃ እሱ ነው በቃ እንዳያችሁ እሱ ነውና በጣም ክችን ያለች በጣም የሚጣፍጥ ምግብ መጣለን። እዚህ ጋር ደግሞ ማለት ነው ከዚኖቼ ናቸውና ሌላኛው የአክስቴ ልጆች ናቸው። መንታ ናቸው ባይዘዌና ገና ዛሬ ነው ከስንት አመት በኋላ የምንገናኘው ምናምን ነገር በጣም ነው ነበር የናፈቁን ምናምን ነገር እና በጣም ወዳቸው ከዚኖቼ ናቸው ምናምን ነገር ተነስተ ምናምን እንዲህ ሰላም አልናቸው መጡ። በቃ እኛ ስንመጣ መጡና እኛ ጋር ክስቴ ጋር ካዋላ ያለውም መንታ ናቸው በይዘው አይመሳሰሉም እንጂ ቁመትም አንድ አይደሉም ግን መንታ ናቸው። እና መጡ ሰላም አልናቸው ምናምን ነገር ከዛን አፈሩን ነው ቁጭ ብላችሁ ብሉ ስንል አፈሩ መሰለኝ መጣለን ብሎ ሄዱ። ከዛኛ እዚህ ጋር መብላት ጀመርን ማለት ነው። እት ወሰዱት እስኪ ጉርሻውን አማርጉ ብቻ የሚጣፍጥ ምግብ ነውና ወንድሜ ደግሞ አልበላም ያንን አክለሽሽኛል በቃኝ ብል ሲል እንደዚህ አይነት ይሄ ስጋ ምንድነው የሚባለው ሽፍንፍና እሱ ታዘዘለት ምናምን ነገር ሁለት ሆኖ እየበሉ ነው። እዚህ ጋር ማሚ ናት አታምርም? እናቴ ታምራለች ነው ወጣት እናት ነው ያለችኝና በዛ ላይ በጣም እናት የሆነች ብዙ ዋጋ ከፈለች እናት ስለሷ እንዲህ ብዬ መናገር አልችልም። ብቻ ግን ጤናዋን ያርዝምልኝ ነው የሚባለውና እዚህ ጋር ደግሞ እህቴ ናት ምናምን ነገር እየበሉ ነው እንግዲህ ለሶስተኛ ጊዜ እና እዚህ ጋር እስኪ ኢንጆይ እናርግ ብለን ምናምን ነገር ተሰብስበን ከከዝኖቻችን ጋር ቁጭ ብለን እያወራን እየተጫወትን ምናምን ነገር ነበረ። ተከታተሉን እስኪ ያኔ እኮ ነበር ይሄ ሞዴሉ ጭራሽ ለእንትኑ ራሱ አጣሁት። ይሄ ካዋላ ምንም አትበስ ያኔ ነበር እኮ በወይፋ አረወክ ሃይ ሰላም ጋይስ እንዴት ናችሁ? አቦን ያለነው እና እነዚህ ከዝኖቼ ናቸው። አይታዩም ምንድነው ቢሆነስ ሰላም ናችሁ የቦኒ ፋሚሊዎች እንዴት ናችሁ? ደህና ነን። ያ ደግሞ ወሳም ሚኪ ሰላም በናላል ሰላም ለታሪክ ነው የሚለው ለታሪክ እዚህም የሆነች አሮጊት አለች። አይ ጋይስ ወይ ፎቶ ምን ልትፈረው እንትን ላድርግልህ ወይ እና ምን ይዞ ነው እሺ ይዞ ነው መቼም የደረታ አድናቂ ነሽ እና ጓጓሉና አሁን ስንመጣ ደግሞ የለም። ኦኬ ገና ትላንት ማዘር ፈርታ ነበረ። ቅድም ስትለን ነበረ እኛ ማዘር አሁን በእናንተ ምክንያት አሁን በእኛ ምክንያት ልጆች ትናንትና ነው ያመጡት ገና ምናምን ስትል
ፈተና ላይ ነበር። ሜራ ግን ማለት ነው መናራስ ፈት ስለሆነ ወደዚህ አንመጣም። ምን አባሽ ነው ትልቅ ስም ይሄንን ክራሽ የምታደርጊው? ኦሮሞን ክራሽ አታደርጊም? ያው ግን ትንሽ ከአሙ ጋር የሆነ ነገር እና እዚህ የሆነ ጨዋታ ይዘን ነው ምናምን አሁን ይመጣል። ቦኒማን ነው ሲያስጠላ። ምን እያደረክ ነው አንተ? እሺ ልክፈትልህ። ምን ሳሚ ዋይፋይ ከዲማን ጋር እኛ ጋር ግን ችግር የለውም አድርገው። ኧረ አጎረሰ ይመች ጉማን ተይ እንግዲህ ጉርጭ ጎዲያማ ወጣን እንጂ ማለት ዲናችሁ አይ ገጠር ይገባል። ገጠር እኮ ነው የምትገቡት። ገጠር ነው እና እስኪ በስልክ እዛ ከደበቃችሁ ሰዎች ታገኝታችኋል። እናም እዚህ ጋር ደግሞ ማለት ነው ልብሳችን ቀያይረን ምናምን ነገር ነቃ ብለን ደግሞ ወደ ከሰዓት አካባቢ ከሰዓት ሳይሆን ወደ 5 ሰዓት ገደማ ምናምን ነገር ደግሞ አጎቴ ቤት ለመሄድ ደግሞ እዚህ ጋር እየተነሳን ነበረ እና እዚህ ጋር ልብሴ ምናምን ቀያይር ያለውኝ እዚህ ጋር የምገኘው ቦታ ሆቴሉ ነውና እንደምታዩት ውስጥ የኩኝ ምናምን ነገር እያየውኝ ነበር ምናምን ነገር እና ጋይስ በጣም እያሳለፍን ያለው ጊዜ በጣም ነው ደስ የሚለው ከአክስቴ ቤት እና በጣም ደስ ብሎናል። አሁን ደግሞ ጉዞ ወደ አጎቴ ቤት ሚስቱ ወልዳ እሷን ጠይቃ እየሄድን ነው ማለት ነው። ውድ ቤተሰቦቻችን እና እያሳለፍን ያለው ጊዜ እንዴት ነው? አሪፍ ነው። ተመችቶናል። እንግዲህ ተመችቶን ወፍረን እንደምንመጣ ተስፋ እናደርጋለን። ወፍረን ነው የምንመጣው። ብቻ ውድ ቤተሰቦቼ በጣም ደክሞኛል። አንደኛ ነገር ማለት ነው እኔ መኪና አልወድም። በቃ መኪና በመኪና ብቻ ሲሄድ በጣም ነው የሆነ ነገር ነው የሚያደርገኝ እና ከዛ በኋላ ጥጋብ ማለት ነው በቃ በላዩ ላይ ቁርጥ ከዛ ጥብስ ከዛ ምን ዶሮ እያልኩ እየበላው ሆዴ ተረፋላችኋለሁ። ሆዴ ከዛ በኋላ በቃ ጠገብኩኝ። ሶስተኛ ነገር በጣም ደከመኝ። እንቅልፍ ታውቃላችሁ እንግዲህ በሌሊት 9 ሰዓት ነው የወጣነው።
በቃ እንቅልፌን በስራ ስላልተኛው ምናምን በመኪና ውስጥ እንትን እያልኩኝ ስለሆነ በጣም እንቅልፍ የያዘኝ። አሁን እግዚአብሔርን የመተኛት ሀሳብ አለኝ፣ ግን እነሱ አሁን አይፈቅዱልኝም። ማለት ከአክስቶቼ ጋር ድጋሚ ምግብ እንትን ተብሎ እንዲበላ ነው የሚፈልጉት ሀሳባቸው እና እኔ በጣም ደግሞኛል እግዚአብሔርን። አሁን በቃ ልብሴን ልቀይርና ሺቲ ልልበስ። እግዚአብሔር ቀላል እንዲለኝ ሺቲ ለብሼ እና ማለት ነው ልብሳችንን እንደዚህ ቀይረናል። ቀለል ብሎናል። ወይል እንግዲህ እንሂድ። አሁን ትንሽ ቀለል ብሎኛል። እኔ ካሜራውን በቃ ቪዲዮ ስራችን አይደለም። እስኪ አንድ በስነ ስርዓት በስናፕሻት ቀርጭ ሳሬን ኩን ኢንዱቱስ እንትናን ደግሞ በኢየሱስ እንዴት እንደሚከለው ጨረር። ደህና ናችሁ አላችሁ? ምግብ ልንበላ ነው። ዛሬ ታገዘኝ ብቻ እራሱ እኮ ነው። አልቆጣችሁም፣ አልሰድባችሁም ያለው ልንበላ እንብላ